እሺ አውሪ እዚህ ቦታ በጣም ነው ማመሰግናችሁ። ሲጀመር እኔ ቅናት ለሰው ጉድጓድ መቆፈር የለብኝም። እኔ ቢዝነስ ነው፣ የሰው ቢዝነስ ነው። በሰው ቢዝነስ ደግሞ የሚቀና ሴትም አይደለም እና እኔ ያ ሁላችሁም ታውቃላችሁ በዛ በአካውንት ነው እንጂ እንትን የሆንኩት እኔ ለማኪም አልቀናም፣ ማኪም ደግሞ በእኔ አትቀናም ማለት ነው። የሷ ቢዝነስ የሷ ነው፣ የኔ ቢዝነስ የኔ ነው። 4 ነጥብ። ስለዚህ አያኔ ቾኮላ ቲክቶክስ ወጣ አወረች፣ አያኔ እንደዚህ ሆነች ምናምን አይደለም። እኔም አው እስከ ማታ አካውንቴ ይመለሳል። በትልቁ አካውንቴ ደግሞ ነገ ይገባለሁ። ዛሬ ቤት ምናምን እየቀየርኩ ስለሆነ ነገ ጠዋት ነው ስራ የሚጀምረው። በቃ ጎበዝሽ ጨራርሽ ምናምን ቆንጆ አርገሽ እንትን በይ። ከቤኪ ጋር ሆናችሁ አንድ ላይ አካውንትሽን ያስተካክልልሻል። አያኔ ወጣች አለች አያኔ አውራ ያዋለች ኤርሚ አለው እንዴት ነሽ? አያኔ ወጮን ዳኒ ነው ማይሰማው እኮ ኤርሚ ነው። ኤርሚ ስልኪን እዛው መኪና ላይ እንትን አስቀምጣ እኮ ነው ስፒከሩን ታች አድርጋ ነው ድምጽ የሚይዘው። አፍኗል። አይሰማም። ኤርሚ መጨሳንተ እንትን አንዳንዴ ምን አለ መሰለሽ፣ አሁን ያው ፈጣሪ ጥሩ ነገር ከፊት ሲያስቀምጥ ያው ብዙ መከራ ሊመጣ ይችላል። እንደዚህ አይነት ነገሮችን አንቺ ያው አንዳንድ ነገሩን እኮ ሰምተሽ እንዳልሰማ ሰው ማሳለፍ አለብሽ። አንድ ሰው እኮ ያው ሊጎዳም ይችላል ላይጎዳም ይችላል። አትጠራጠሪ። አንቺ እየሰራሽ ለፈጣሪ እየነገርሽ የራስሽን ስራ መስራት ነው ያለብሽ። እኔ እግዚአብሔር ምስክሬ ነው። እኔ በጣም ነው እንደ እህቶቼ ነው የሚያት። በጣም ታሳዝናለች አያኔ። ምንድነው እኔም አለው ከዚህ በኋላ እና መኪ እና ማአዚ እና አቢ ካጠፉ እኔ ጋም ደውይ፣ ችግር የለም ያለውን ነገር እንፈታለን። አንቺ በርትተሽ ስራ መስራት አለብሽ። ቤኪ መስታወቂያም በደንብ ስራት። እግዚአብሔርን በቃ በጣም እኔ ያው ማታ ሙሉ መረጃ እየሰማሁ ነኝ። ግን እሷን እኮ በጎን ያው ትንሽ የሚያበላሽ ሰው አለ። በቃ አንቺ የሰውን ነገር አትስሚ። በቦሌም በቡልቡላም ከነሱ ጋር አንድ ላይ ሆነሽ እግዚአብሔር ይመስገን ዛሬ በጣም ጥሩ ደረጃ ላይ ነሽ ያለሽው። አሁንም በርትተሽ መስራት ነው ያለብሽ። ትላንትና ማጎንሽ ላይ እንደነበረ ራስሽ ታውቂያለሽ። ያለውን ነገር ደግሞ ያንን ነገር ነው ማሰብ ያለብሽ። በርትተሽ ስሪ። እኔም አለሁልሽ፣ ችግር የለም እና በአካልም እናወራለን። እኔም በቅርቡ መጣለሁ፣ እንጫወታለን። አይዞሽ የኔ እህት። ማኪ ብቻ አይደለችም የኔ እህት፣ አንቺም እህቴ ነሽ። አቢም ባለፈው እንደዚህ አድርጎኛል ምናምን ብለሽ አውርተሻል፣ ነግሬያለሁ። አቢ ምንም ብትናደድ እንደዛ መሆን የለብህም። አቢን ደግሞ ታውቂያለሽ፣ ያው ከነስስቴር በላይ ታውቂያለሽ ምን አይነት በሬ እንዳለ። አቢም ያው እንደምታውቂ ህፃን ልጅ ነው። አሁን ትንሽ ያው እግር እንትን ብሎ ነው አሁን ትልቅ ሰው የሚመስለው። እሱንም ደግሞ ሰፖርት አድርጊ። እንደውም ያው በአተሳሰብ ከሱ አንቺ ትሻያለሽ። ያለውን ነገር አቢ ባረገው ነገር ላይም ተሰምቶሽ ከሆነ እኔ እንደውም ይቅርታ ጠይቅሻለሁ። አይዞሽ የኔ እህት፣ የሰውን ነገር አትስሚ። አትጣሉ፣ በእናታችሁ አትጣሉ። በእናታችሁ ትላንት አንድ ላይ በልታችኋል፣ አንድ ላይ ተኝታችኋል፣ አንድ ላይ አሳልፋችኋል። ሀደራ ነው ምለው። በቃ አትጣሉ፣ ስራ ስሩ እና የቸገረሽ ነገር ካለ ተመካከሩ። እኔም ለማዚ ነግራለሁ፣ ለማኪው ነግራለሁ። በእናታችሁ አትጣሉ። ሰው እኮ በቃ ሌላ ታሪክ ነው እያስቀመጠ ያለው። በቃ ስማችን ጠፋ፣ የሀዲያ ስም እየጠፋ ነው፣ የከምባታ ስም እየጠፋ ነው። በቃ አትጣሉ በእናታችሁ እና ፊሮ ናችሁ ስሩ። አንቺ ስመችሽ እናወራለን በሰፊ ቾክለሻል። አንቺም ያው እግዚአብሔር ይባርክሽ፣ ያው ትቀበያለሽ ብዬ አስባለሁ ይሄንን ምክሬን እና ሀደራ በቃ ያው ይሄንን ነው እኔ አሁን የቤት ስራ የምሰጥሽ። ችግር ካለ ደውይ፣ እናወራለን። ቤኪ ጨርሻለሁ። እሺ ኤርሚ ባይዘዌ ጊዜ የለው መሲ እሱም እንደዚህ ውጪ እንደዚህ ቲክታክ ላይ ገብቶ አይደለም አሁን በዚህ ስንት ቦታ እየተደወለለት የሚቆይ ልጅ ነውና ይጠቅማችኋል። ደውላችሁ ፎሎ አድርጋችሁ በውስጥ አናግሩ፣ ይጠቅማችኋል። በጣም ጥሩ ኢንፎርሜሽን የሚሰጥ ሰው ነው። ስፔሻሊ መኪና መግዛት የምትፈልጉ፣ ኪራይ ማዝ የምትፈልጉ የራሳቸው የሆኑ ድርጅት አላቸው። ያጋዛል፣ ይሸጣል፣
ያከራያል። ስለዚህ ኤርሚን ዱባይ ማናገር ነው ኢትዮጵያ ነው ቤኪሻ? ኢትዮጵያ ነው ያለው፣ አዲስ አበባ ሆሳና። ኦኬ እሺ ሐዋሳ ምናምን አለው። እሺ በርታ። ዶክተር ደግሞ ያው ብራዘሬ ነው ታውቁ። በዚህ ዶክተር ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። በያለንበት ሁሉ የእግዚአብሔር ሰላሙና ጸጋ በዝቶልን እስከዚህ ላደረሰን ክብር ሁሉ ለእግዚአብሔር ይሁን እና በመቀጠል መሲ አሁንም ምስጋና በያ አይጫንምና እየሰራችሁ እየለፋችሁ ያላችሁ ልፋት ዋጋው ከንቱ አልጠፋም፣ ባዶ አልሆነም እና በዛም አሁን የተወሰነ ቤቶች እኔም ዞር ዞር እያልኩ እየሰማሁ ነበርና ባለማወቅ አንዳንድ ሰዎች እየተቹ ነው። በዛ ላይ ምናልባት ፊል እንዳታደርጉና የሰራችሁት ስራ ራሱ መልሶ ይከፍላል። ሰው ስንዴ ዘርቶ ጤፍ አጭድምና መልካሙን የዘራችሁት እሱ ደግሞ አንዱን 130 40 እንደ መጽሐፍ ቅዱስ ሲያፈራ ታዩታላችሁ። እና ስለዚህ የከፈላችሁት ዋጋ ያረጋችሁት ስራ ሁሉ እኔ በቃላት አልገልጽም እና በምንም ቢገለጽም አይደለም፣ ተገልጾ የሚከፈል አይደለም፣ የሚመለስ አይደለም። ለምን ስለ አያኔ በዚህ 2 ቀናቶች ከዛ በፊት ከነበረው የበለጠ በዚህ 2 ቀናቶች ውስጥ የከፈልሽ ዋጋ በጣም ብዙ ክሬዲት ከፍላችኋልና ለሁላችሁም እግዚአብሔር አብዝቶ ክብርና ሰላም ጤና ይስጣችሁ። በሚሰሩ ስራ ሁሉ ውጤታማ ሁኑ እያልኩ አንድ ማስታወቂያ ያለፈውም እንደነገርኩ አሁንም እዚህ ቤት ያላችሁ 7000 ምናምን ሰዎች ቅድም ያለችሁት ነገር እስቲ ዋጥ አርጋችሁ ወደ ውስጥ አስቡ። ህንዶች አንድ ቻርጀር ሊገዙ የትና የት ይሄዳሉ? እና ያን ካረጉ እኛስ እነዚህን ሰዎች ለመደገፍ የኛ ልጆች ኢትዮጵያውያን የት ነው ያላችሁት? እንደጋገፍ፣ እንያያዝ። የትኛውንም ስራ የሚሰሩ እህት ወንድሞቻችን እናበረታታ። እስቲ አንዱ ጥሩ ካምፓኒ ያለው ሰው ይሁን፣ አንዱ ጥሩ አቅም ያለው ሰው ሆኖ አገር የሚመራ ይሁን። በሀብት በኢኮኖሚ በሳይኮሎጂ በተለያዩ ነገሮች እንደጋገፍ። ለማይሆን ነገር እየተቀናነን በትንሽ ነገር ቅናት ውስጥ ገብተን ለመባላት ለመጣላት አንዱ አንዱን ለመጣል የምናደርገው ነገሮች ይሄ ሰውኛዊ ሳይሆን ሰይጣናዊ ነውና ከዛ ከቆሻሻ አንደበት እንውጣ። እሱ ችግር ነው። አንዳንዴ አለማስተዋልም አንዳንዴ ኢሞሽናል መሆንም ስለሚሆን እባካችሁ ከዛ ውጡ። ለሁላችሁም እኔ በጣም ትልቅ ትምህርት ነው ይሄ የህንዶቹ ነገር። ሌሎችም አሉ እኛ የምናውቃቸው አሉ። አንዳንድ አባሾች እንኳን ምግብ ቤት እያለ ስንትና ስንት ኪሎ ሜትር ሄዱና እኛውን ባለንበት ሊገዙ የራሳቸው ቤት የሚሄዱበት 50 ብር ለሚገዙበት 100 ብር ወጪ አድርጎ ይሄዳሉ። ያ ድጋፍ ስለሆነ ነው። ስለዚህ እንደዚህ አይነት ነገር እንልመድ እንማማርበት እላለሁ። ከዛ ቀጥሎ እህታችን አያኔ ወጣች እንጂ አያኔ አንዳንዴ በአፏን መታከም ስለመብቷ ምናምን መናገር ሳይሆን የሆነ ነገር ፑሽ ሲደረግ የሆነ ነገር ስሜታዊ ስትሆን የምታወሪ ነገሮች ጥሩ አይደለም። ሰውን ከሰው ጋር ያጋጫል፣ እርስ በርስ እንድንቆራረጥ ያደርጋል። ወንድማማቾች መሀል ውስጥ ጸብ ይፈጥራል። በእህትማማቾች መሀል ውስጥ አለመተማመንን ያመጣል። አንዳንዴ ደግሞ የኛ ያለማወቅ ምንም ልጣላ ከአንድ ግለሰብ ግን 2 ግለሰብ ሲጣሉ መሀል ላይ መግባት ሳይሆን ያለባችሁ ምንድነው የናንተ የሁለታችሁ ጸብ እዛው ኖሮ እነዛን ሰዎችን ለማስታረቅ ሲሞክሩ መጽሐፍ ቅዱስ ምንድነው የሚለው? የሚያስታርቁ ናቸው ብፁዓን የሚለው። የሚታረቁ አይደለም፣ የሚያቃጥሩ አይደለም፣ የሚያጣሉ አይደለም፣ የሚያስታርቁ ናቸው። ስለዚህ ማስታረቅን እንልመድ፣ ታው ማለት እንልመድ። መሀል ውስጥ ገብተን ክብሪት እየጫርን እንዲነድ እናድርግ። ከዛ ሁሉ እንውጣ፣ እንቆጠብ። ሁላችሁም በያላችሁበት ሁሉ እግዚአብሔር መልካሙንም ስኬቱንም ይስጠን። እኛ ስኬታማ ብንሆን እንደዛ አንሆንም። አንደኛ የእውቀት ማነስ፣ ሁለተኛ የብር አለመኖር፣ ሶስተኛ ነገሮችን አዙሮ አለማሰብ ነው ይሄን ሁሉ የሚያመጣው ብዬ አስባለሁ። እንኖር፣ መልካምነት እንኖር እና ኒና አንቺም አንዳንድ እየሰራሽ የነበረው ማስታወቂያችም እያየው ነው። በእንዲህ አይነት እስቲ አንቺ ራስሽን አብዴት አድርገሽ የሆነ ጊዜም ብዬሻለሁ፣ ዲጂታል ለመሆን ሞክሪ እባክሽ። ዲጂታል ለመሆን ሞክሪ። ዲጂታል ስትሆኚ ብዙ ነገሮች አሉ። አንቺ አሁን እያረግሽ ያለው ኦዲዮም አንዳንድ ነገሮች በእንደዛ ዲጂታል ለመሆን እስቲ መሲ እስቲ አግዟት። እሷም ዱባይ ነው ያለችው። ጥሩ ነገሮች አሉ እንደ ጋዜጠኛ ምናምን የሚያደርገው እሷን ነገር ዲጂታል ብታደርግ እኛም ትጠቅማለች፣ ለሀገሪቱም ትጠቅማለች። ከዛ በኋላ የራሷ ሚዲያ የሚከፈትበትን መስመር ብናመቻች ይሄ መደጋገፍ ቢኖረን ይላለው። ከዛ በመቀጠል ቤኪ ላንተ አንድ መልእክት አለኝ። ምንድነው መልእክቱ? ነገሮችን የመሸከምህ እስካሁን ያረከው ነገር በጣም ትልቅ ነው ብዬ አላጎስፍም፣ አላደንቅም። ከዚህ በኋላም ብዙ ጥያቄ ይመጣል፣ ብዙ ፈተና ይመጣል።
ይህንንም ሁሉ ለመሸከም ለመወጣት ክንዲም ትከሻም ሰፊ መሆን አለበት። ቀጥሎስ በየትኛውም መንገድ ከወንድምህ ከእህትህ ከሁሉ በላይ ከፈጣሪ ጋር ያለውን ቁርኝነት መጠንከር አለበት። የትኛውም ነገር ፈጣሪ ነው። እኔ እዚህ ፊት ለፊት ለምናገር ለምንድን ነው አንተ የኛ ልጅ አይደለም ከእናተ ከአባቴ ተወለድክ እንጂ የህዝብ ልጅ ነህ። ህዝብ ደግሞ ካንተ የሚፈልገው መልካምነት ነው። መልካምነትን ማድረግ መቻል የሚኖርብህ ምን ስትሆን ነው? ማንኛውንም ነገር መሸከም ስትችል ነው። ለማንኛውም ሰው ወጥተህ መልስ አትስጥ። ይኸው በህዝብ ፊት ደጋግሜም ልንገርህ፣ በውስጥም ከምነግርህ ለምንድን ነው አንተ አንድ ብትናገር ሰው ሺህ ያረጋል፣ ይመነዘራል። ሌላ ሺህ ከሚያወራ ያንተ አንዷ በዶላር ሆኖ ይበተናል። ይሄ ደግሞ ሰውን መሃል ላይ ማጋጫትን ያመጣል። በዛ ውስጥ ላይ ፎሎ ለሚያገኙ ሰዎች እድል ትሆናላችሁ። ቆርጦ ለሚልኩ ሰዎች ደግሞ ትልቁ የቤት ስራት ይሆናላችሁ። ስለዚህ ትዕግስትን ልመደው፣ ዋጥ አድርገው። አንዳንዴ የሚያናድዱና ስሜታዊ የሚያደርጉ ነገሮች ሲኖር ስልክንም አትንካ፣ ራስን ዞር አድርግና ትንሽ ዘና በር። እንደ ምርጥ ሰዎች አሉና ዞር እያላችሁ ቡና ጠጣ፣ ሌላም አድርግላለሁ። ረጅም ሰዓት ወስጃለሁ። ሁላችሁም እግዚአብሔር ይባርካችሁ፣ ፈጣሪ ይጠብቀን እላለሁ። ተባረኩ። ቴንክ ዩ፣ እናመሰግናለን። ኤርሚ እንግዲህ ሰዓትን እንዳንበላ ማየት ትችላለን። ፎሎ ያላደረጋችሁ ሰዎች ፎሎ አድርጉ። ለንም እንግዲህ መስቀል